ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም እንደምን አላችሁ የተወደዳችሁ የተከበራችሁ አድማጮቻችን። በበዓል ዋዜማ ላይ እንደዚህ ምር ባሉ ሙዚቃዎች ደምቀን እዚህ ስቱዲዮ ተገናኝተናል። እንኳን አደረሳችሁ፣ እንኳን አደረሰናትዬ። እንኳን አብሮ አደረሰና ሽዬ። እንግዲህ ዛሬ የከተራ በዓል ላይ ነው ያለነው። ሰዋሰው ቅምሻችን እንግዲህ በከተራ በዓል ላይ የሚያተኩሩ የተለያዩ መሰናዶችን አዘጋጅተናል። ሙዚቃዎች እንገባበዛለን። ስለ ከተራ እንዲሁም ስለ ጥምቀት ባህል እያወራን ከአድማጮቻችን ጋር ለሁለት ሰዓት እንቆያለን። አድማጮቻችን ደግሞ ከኛ ጋር ለሁለት ሰዓት አብረው ከቆዩ ከወዲሁ ስለ አብሮነታቸው እናመሰግናለን። እንኳን አደረሳችሁ ማለት እንወዳለን እያለን እንቀጥላለን ማለት ነው። እንኳን ለጥምቀት በዓል በሰላም አደረሳችሁ። ሀና ለጥምቀት ያልሆነ ቀሚስ ይበጣጠስ ብላ ቀሚስ ያልደረሰን ብላ ለነገ የሚያስፈልገኝን ቀሚስማ ይዤ ሳልመጣ ብላ እስካሁን አልመጣችም። እንግዲህ ከደረሰችብን ሰየው። እውነት ነው። ያው ሴቶች ብዙ ጊዜ ምርጫ ላይ አስቸጋሪ ነው። እኛ የተሰጠንን ለብሰን ቢሰፋም ቢጠብም ልክ ነው ለብሰን እንወጣለን። ልክ ነው። ከከሰዓት በኋላ እንግዲህ በኢትዮጵያ ያሉ በተለይ በኦርቶዶክስ ቤተክርስቲያን ታቦታት የሚወጡበት ወደ ማደሪያ የሚሄዱበት ታላቅ የአደባባይ በዓል እንደመሆኑ ይህ ጥምቀት በዓል እንግዲህ አሁን ከትንሽ ሰዓታት በኋላ መንገድ ይዘጋጋል። እንግዲህ በዓሉ በደማቅ ሁኔታ ልክ እንደሌላው ጊዜ ምናልባትም ደግሞ በበለጠ ሁኔታ እንደሚከበርም ተስፋ እናደርጋለን። በተለይ ይሄ በዓል ባሳለፍነው ሳምንት ናት ስንለው እንደነበረው ከሃይማኖታዊ በዓልነቱ ደግሞ ባለፈ ባህላዊ የተለያዩ ነገሮች የምንመለከትበት አልባሳትን ሰዎች የሚተጫጩበት ሀኒ ይኸው ሽንሽን ቀሚሱን ላሰራ ያለችው ወዳ አይደለም ሎሚ እንዲወረወርባት ፈልግ ይሆናል። የሎሚ ወራው የተለያዩ ነገሮች አሉና እጅግ በጣም ደስ የሚል በዓል እንደሚሆን ተስፋ እናደርጋለን። በተለይ ይህ በዓል ሲመጣ ደግሞ ልብ ውስጥ ያሉ የተለያዩ የሆኑ ሙዚቆች አሉ አይደል? እነ ሙኔ በላይ የዘገሊላ ጋብዟለን። ሌሎችም እጅግ በጣም ደስ የሚሉ ይህንን በዓል የሚያስታውሱን ሙዚቆች አሉና እንዳጠቃላይ የጥምቀት ከተራ በዓል ላይ ነው የምንገኘው። በድጋሚ አሁንም እንኳን አደረሳችሁ እንላለን። እንደተለመደው ሰዋሰው ቅምሻችን መርሃ ግብራችን ደግሞ በዚሁ እንጀምራለን። አዎ እንግዲህ ጥምቀትን ስናነሳ እንዲሁም ከተራን ስናነሳ በመላው ኢትዮጵያ በተለያዩ አካባቢዎች የተለያዩ አከባበሮች አሉ። እንደ አከባበሩ ይለያያል። በአዲስ አበባ ደግሞ በጃን ሜዳ ታቦታት ከያሉበት ይወጣሉ፣ ወደዛም ሄደው ያድራሉ። እዛም ደግሞ ያለው ድባብ በጣም ነው ደስ የሚለው። አለባበሱ፣ ዝማሬው፣ ሽብሸባው ከዛም ባለፈ ደግሞ የአደባባይ ባህል እንደመሆኑ መጠን ሰዎች የየራሳቸውን ግሩፕ ይዘው ልብስ ላይ አተኩረ ከሆነ ከቅርብ ጊዜ ወዲህ የጥምቀት አልባሳቶች ግዴታ እስኪመስል ድረስ ሰዎች በቡድን ሆነው ልብሶችን እያሰሩ ሽፎን የባህል ልብስ እንዲሁም ጥምቀቱን ሊመስሉ ይችላሉ ብለው ያሰቡትን ልብሶች እየለበሱ ዋዜማውንም ጥምቀቱንም ሲያከብሩ እናያለንና በጣም በድምቀት ከሚከበሩ የሀገራችን የአደባባይ ባህል አንዱ ጥምቀት ነው። ደስ ይላል። ልክ ነው። እንቀጥላለን በሰዋሰው ቅምሻችን። በሳምንቱ የተሰሙ አዳዲስ ጉዳዮች ምን ነበሩ? ሳምንቱን በታሪክ በሰዋሰው ፖድካስት ኔትወርክ ምን አዳዲስ ጉዳዮች ነበሩ? እሱንም እንመለከታለን። ድንቃ አለ። የተለያዩ በዓልን የሚያስታውሱ ጣዕም ያላቸው ሙዚቆችንም እንገባበዛለን። ከእናንተ የሚጠበቀው አብሮነታችሁ ብቻ ነው። ከልቦ በቀረበው በትርታ 97.6 ላይ እንገኛለን። አብራችሁን ቆዩ። ተመለስን። ውድ አድማጮቻችን ሰዋሰው ቅምሻችን እንደቀጠለ ነው። የከተራ በዓል ላይ የጥምቀት በዓሉ ዋዜማ ላይ ነው ያለነው። ጥምቀት የሚሸቱ ሙዚቃዎችን እየተገባበዝን እንዲሁም ደግሞ ስለ ከተራ በዓል እንዲሁም ስለ ጥምቀት ባህል እያወራን እንቀጥላለን። እንግዲህ ሰዓቱ ሲደርስ ከ10 ሰዓት በኋላ ታቦት ይንቀሳቀሳል። ምዕመኑም ከአካባቢው ወጥቶ ታቦቱን የሚሸኝበት ስርዓት አለና እንደው ከዚህ ጋር በተያያዘ ብዙ ጊዜ ጥምቀትን አሳልፈናላችሁ። አጋጣሚ ሆኖ እኔ እናንተ ደግሞ ለጃር ሜዳ ቅርብ ነን። እጅግ በጣም አዎ፣ ስለዚህ ብዙ ታቦታ ሸኝተናል። ጃር ሜዳም ብዙ የጥምቀት ታሪኮች አሉን። እጅ ከምን እስኪ ካንተን ጀምራሽ። እንግዲህ በዛሬው በነገና እንደዚሁም ደግሞ ምናልባት እስከ ማክሰኞ ድረስ ነው የጥምቀት በዓል በስፋት ይከበራልና እንግዲህ በዓሉ በሰላምና በተሳካ ሁኔታ እንዲጠናቀቅ የአዲስ አበባ ፖሊስ ኮሚሽንም ጥሪ አቅርቧል። በዓሉ በሰላም ሁሉም ሰው በሰላም ወጥቶ በሰላም እንዲገባ ካላስፈላጊ መስተጓጉሎች እንዲድንም
ሰዎች አንዳቸው ለአንዳቸውም በታቦታት በሚያርፉበት ቦታ ላይ ቀና አስተሳሰብ ቀና ነገር እንዲያደርጉም ጥሪ ተላልፏል። ይህንን እንግዲህ አድማጮቻችን ከግምት ውስጥ በማስገባት ምናልባት የመንገድ መዘጋጋት ምናምን የሚኖሩ ጉዳዮች ካሉ ተባባሪ በመሆን በዓሉ በሰላም እንዲያልፍ የበኩላችሁን አስተዋጽኦ እንድትወጡ በትህትናም እኛም ጭምር እንጠይቃለን። ምክንያቱም ይህ በዓል የአደባባይ በዓል ነው። የሀገራችንን ሃይማኖታዊ ስርዓት፣ ባህላዊ ስርዓትም ጭምር አጉልቶ የሚያሳይ ነውና ሁላችንም ለዚህ ተባባሪ መሆን አለብን። አዎ የአደባባይ በዓል ነው። ያው ከሁሉም በላይ ደግሞ ሰላም የሚቀድም ነው። ለማህበረሰቡ ቅድሚያ በመስጠት በዓሉን የሚያከብር ምዕመን፣ የአካባቢው ሰው ደግሞ በሰላም ወጥቶ በሰላም እንዲገባ የእርስ በርስ ትብብር ያስፈልጋልና በዋናነት እንዳልኳሹም ሰላም መቅደም ያለበት ነው። ከዛ ባለፈ ደግሞ ባህሉን፣ ወጉን፣ እሴቱን በጠበቀ መልኩ ሲከበር እናያለን እና የአካባቢው ወጣቶች ታቦትን ለመሸኘት የሚያደርጉት ጥረት ብዙ ጊዜ እንመለከታለን። በተለይ በዚህ በአዲስ አበባ የአካባቢው ወጣቶች ታቦቱ የሚያልፍበትን መንገድ ማጽዳት፣ ዲኮር ማድረግ፣ ማሳመር፣ መሸኘት፣ ምንጣፎችንም እያነጠፉ ታቦታቱን እየተከተሉ እናያለን እና ደስ የሚል ድባብ ይፈጥራል በውስጥ። ልክ ነው። ከዚህ ጋር ተያይዞ ናቲ በዚህ ሰሞን በማህበራዊ ሚዲያ ሲተላለፍ የተመለከትኩት አንድ የጥንቃቄ መልእክት አለ። ምናልባት አሁን ካለው ከኮሪደር ልማቱ ጋር ተያይዞ እጅግ የሚያማምሩ የመስታወት ድልድዮች ተሰርተዋል እና እነዚህ ድልድዮች አካባቢ ምናልባት ታቦታት በሚያልፉበት ክብረ በዓሉ በሚደረግበት መንገድ ላይ የሚሆን ከሆነ ሰዎች እጅግ ከልክ ያለፈ ቁጥር ያላቸው ሰዎች ያኛው ድልድይ መሸከም ምናልባት የማይችል አጋጣሚ ምናልባት ሊፈጠር ስለሚችል ጥንቃቄ ማድረጉ ቀላል አይደለም እና የሚመለከታቸው አካላትም ይህን ነገር አጽንኦት ቢሰጡበት እያሉ በሶሻል ሚዲያ ላይ እነዚህን የመስታወት ድልድዮች ምናልባት ከታች እጅግ ረጅምና ወደ ወንዝ የሚያሳዩና ረጅም ጥልቀት ያላቸው ናቸውና ምናልባት አይተ ከሆነ ጥምቀት ሲሆን እጅግ በጣም መገፋፋት ሰዎች ከቁጥር ያለፈ ሰው መብዛት ስላለ እነዚህ አይነት ቦታዎች ላይ ግን ሰዎችም ለራሳቸው ጥንቃቄ ሲሉ እነዚህን ቦታዎች ላይ በብዛት ባይሰፍሩ የሚል የግል ምልከቴንም በዚሁ ለማስቀመጥ እወዳለሁ። ከመስታወት ድልድዮች ጋር ባለፈ ደግሞ እንዳልከው የኮሪደር ልማት በአዲስ አበባ ከተማ በተለያዩ አካባቢዎች ላይ ተሰርቷል። እዛ አካባቢ ደግሞ ከተማዋን ለማሳመር ኮሪደሩን ለማሳመር የተተከሉ አዳዲስ ዛፎች፣ ሳሮች አሉ። እንዳልከው የአደባባይ ባህል እንደመሆኑ መጠን ጥምቀት ሰዎች በዛ አካባቢ እንቅስቃሴ ሲያደርጉ እነዚህን የሚጠብቁበትን መንገድ ምክንያቱም የጋራችን የሆነ ንብረት ነው፣ ከተማችን እየተዋበች ነው። ስለዚህ እነዚህ የሚጠበቁበት ሳሮቹ፣ የተተከሉ ዛፎች፣ ዘንባባዎቹ የሚጠበቁበትና ውበታቸውን ይዘው ቀጣይነት እንዲኖራቸው የሚደረግበት ነገር እንዲፈጠር የህዝቡ ትብብር የግድ ያስፈልጋልና ይህንንም ለማሳሰብ ያክል ነው። ልክ ነው። እንግዲህ በሳምንቱ የተሰሙ ጉዳዮቻችንን እያነሳን ነው የምንገኘው። ሌላው በዚህ ሳምንት ከኛም አልፎ ዓለምን ሲያነጋግር የነበረ አንድ ጉዳይ አለ። ታዋቂው የአሜሪካዊው ዩቲዩበር በተለይ ደግሞ በቀጥታ ስርጭት ላይቭ ስትሪመር የዩቲዩብ የሆነው አይሾ ስፒድ የተባለው ዩቲዩበር ኢትዮጵያን የመርገጥ አጋጣሚ አግኝቶ ነበረ። ምናልባት በተለያዩ አፍሪካ ሀገሮች ላይ ቱር እያደረገ ሀገራቶች አፍሪካ ምን ትመስላለች የሚለውን ለዓለም እያሳየ ባለበት በዚህ አጋጣሚ ኢትዮጵያ አንደኛዋ መዳረሻው ነበረች እና ባሳለፍነው ሳምንት ኢትዮጵያ ከገባ በኋላ የተለያዩ ማህበራዊ ሚዲያ ላይ ያሉ ከዓለም ዙሪያ የተለያዩ አስተያየቶች ሲሰጡን ነበረ። እጅግ በጣም ደስ የሚል ኢትዮጵያ እንደዚህ መሆኗን አናቅም ነበር የሚሉ ምናልባትም ደግሞ ከፍተኛ የሆነ የቱሪስት መጠንን ወደ ሀገራችን የሚስብልን ትልቅ ስትሪም ነበረና ስለሱስ ምን ትላለናት? እንግዲህ የማህበራዊ ሚዲያ አንዱ ጠቀሜታው ይሄ ነው። ብዙ ጊዜ እናወራበታለን። የሶሻል ሚዲያ አጠቃቀማችን መስተካከል አለበት። የምንጠቀምበት መንገድ መልካም ከሆነ ብዙ ጥቅም የምናገኝበት ራሳችንንም ወገናችንንም ሀገራችንን የምንጠቅምበት መንገድ አለ እንል ነበር። እንግዲህ አንዱ ማሳያ የአይሾ ስፒድ ወደዚህ ሀገር መምጣትና ኢትዮጵያ ያሏትን ብዝሃ ቅርሶች፣ ታሪኮችን ለዓለም ማሳየት ቀላል አልነበረም። ብዙ ሚሊዮን ሰዎች ናቸው በቀጥታ ሲከታተሉ የነበሩት። ስለዚህ እነዚህ ሲከታተሉ የነበሩት ደግሞ ኢትዮጵያ ምን እንደምትመስል አይተዋል። ነገ ከነገ ወዲያ ደግሞ ይመጣሉ
ስለዚህ የሶሻል ሚዲያው አንዱ ጠቀሜታ ይሄ ነው። ኢትዮጵያ ተዋውቃለች፣ አንዱም መንገድ ሆኗል። ምክንያቱም አንዳንድ ግርግሮችም ሲነሱ ስለሰማውኝ ነው። ይህን ያክልም ለምን እንደዚህ ተጋነነ፣ የእሱ መምጣት ምንድን ነው፣ ምን የሚፈጥረው ነገር አለ የሚሉ ነገሮች አሉ። ግን ደግሞ ወደ ኋላ ሄደን ስናየው እንዳልከውም በብዙ የአፍሪካ ሀገራት ተዘዋውሯል፣ ግብፅንም ጨምሮ ብዙ ሰዎች በላይቭ ስትሪም አይተውት አገሪቷን ካዩ በኋላ የሚሄዱበት አጋጣሚ አለና እንደዚህ አይነት አጋጣሚዎች ወደ ሀገራችን ቱሪስት የሚያመጣልን ከሆነ እንደ ሀገርም ጊዜውንም እንደ መዋጀትም መጠቀም አለብን ብዬ አስባለሁ። ሁሌም ከዘመኑ ጋር አብረን መጓዝ አለብን ከሚሉት ወገን ነኝ። ብዙዎች ሲከራከሩ የተመለከትኩባቸው ጉዳዮች አሉ። ነገር ግን ጊዜው አሁን የሶሻል ሚዲያ ጊዜ ነው። የዚህን ያህል እይታ በዓለም ዙሪያ ያገኘንባቸው ጊዜያቶች እጅግ በጣም ጥቂት ናቸው ማለት ይቻላል። አልተዋወቀችም ማለት ይቻላል። ሀገራችን ማለት ገና ትንሽ እየዋን ነገር ነው የነገር ነው ያለን ሀብትና ዓለም ማወቅ ያለበት ነገር ገና አልተመጣጠንም። ሰዓት ውስጥ እንኳን የነገር ነው በጣም ትንሽ እየዋን ነገር ነው። ኢትዮጵያ በጣም ብዙ አይደለም ለሌላ ዓለማት ህዝብ ለኛ እዚህ ኢትዮጵያ ውስጥ ለምንኖረው እንኳን ዞረን የማንጨርሰው እጅግ በጣም የቱሪስት መስህብ የሆኑ ቦታዎች ያሏት፣ ታሪክ ያላት፣ ቋንቋ ያላት፣ ባህል ያላት ትልቅ አገር ናት። ከዛ ደግሞ እንደዚህ አይነት እድሎች ሲፈጠሩ ደግሞ እኛ ማድረግ ያለብን ሁልጊዜም ለተቀረው ዓለም ኢትዮጵያ ማን እንደሆነች በከፍተኛ ሁኔታ ማሳየት ነው። በተለይ እጅግ በጣም ደስ ያሉኝ ማንነታችንን የሚገልጹ የተለያዩ በተለይ አድዋ 00 የተመለከትነው ትዕይንት ኢትዮጵያ የ13 ወር ጸጋ መሆኗን 2018 ላይ መሆናችንን የተለየ አይነት የጊዜ አቆጣጠር እንኳን እንዳለን የማያውቁ በጣም ብዙዎች አሉ። በጣም ብዙ የሚታይ ነገር አለን እና እንዳጠቃላይ ጥሩ የሆነ ጊዜ ነበረ። እኛ እንደ ግል እኔ እጅግ በጣም ደስ ያለኝ ጊዜ ነበር። መልካም አሽዬ፣ እንግዲህ የከተራ ባህል ላይ ነው ያለነው። የጥምቀት ባህል ዋዜማ ላይ ነን። እንግዲህ ጥምቀት ሌላኛው ባህላችን ራሱ ይሄ ነው፣ የአደባባይ ባህል። እውነት ነው፣ የአደባባይ ባህል ነው። ይህንንም ደግሞ ራሳችን ባለን ፕላትፎርምም አገራችንን ማስታወቅ ግዴታ አለብን ብዬ ማስባለሁ። ግዴታ አንድ ፌመስ የሆነ ወይም ደግሞ በዛ ዘርፍ ያለ ሰው ብቻ ሳይሆን ሁላችንም እያንዳንዳችን ኢትዮጵያኖች አገራችንን፣ ባህላችንን፣ እሴታችንን የማስታወቅ ግዴታ አለብን። ሙዚቃ ብንጋብዝ ሳሽዬ? መልካም እንግዲህ ናትዬ፣ ቆንጆ ሙዚቃ ለአድማጮቻችን ተገባብዘን እንመለሳለን። ወሬዎቻችን ገና አልተነኩም፣ እንቀጥላለን። አብራችሁን ቆዩ። ተመልሰን መጣን። ከልቦ በቀረበው በትርታ 97.6 ላይ ነው የምትገኙት። ፕሮግራማችን ሰዋሰው ቅምሻ ነው። የከተራ በዓል ላይ ነው የምንገኘው። በድጋሚ ለአድማጮቻችን እንኳን ለከተራ በዓል ለጥምቀትም በዓል በሰላም አደረሳችሁ እያለን እንግዲህ በሳምንቱ የተሰሙ ምን አዳዲስ ጉዳዮች አሉ፣ ምንስ ነገሮች አሉ የሚለውን ወደ እናንተ እያደረስን ነው የምንገኘው። ናትዬ ወይ ያሺ እንቀጥል። እንግዲህ እንዳልከው ናሹ የጥምቀት ባህል ጋር ሲያያዝ የጥምቀት ባህል በኢትዮጵያ መከበር መቼ ጀመረ፣ የአደባባይ ባህልስ እንዴት ሆነ የሚለው የራሱ የሆነ ታሪካዊ አመጣጥ አለው። ያ ምን ይመስላል ብለን ከተመለከትን እንግዲህ የጥምቀት ባህል በኢትዮጵያ መከበር የጀመረው ክርስትና የሀገሪቱ ይፋዊ ሃይማኖት በሆነበት በ4ኛው መቶ ክፍለ ዘመን ነበር። ይህ እንግዲህ የሆነው በአክሱም ዘመነ መንግስት እንደሆነ የታሪክ ድርሳናት ይጠቅሳሉ። መጀመሪያ ላይ በዓሉ የሚከበረው በአጥቢያ አብያተ ክርስቲያናት ውስጥ ብቻ ነበር። ታቦታቱ ወጥተው በሜዳ ላይ እንዲያድሩ በታላቅ ድምቀት እንዲከበር መሰረት የጣለው ግን በ6ኛው ክፍለ ዘመን የተነሳው ቅዱስ ያሬድ ነው። ያሬዳዊ ዜማና ሽብሸባ የበዓሉ መንፈሳዊ ድምቀት እንዲሆን ያደረገውም ይህ ታላቅ ሊቅ ነው። ባህሉ አሁን ያለውን የታቦት ጉዞ መልክ የያዘው ደግሞ በ12ኛው ክፍለ ዘመን በአጼ ላሊበላ ዘመን እንደሆነም ይነገራል። ንጉሱ ባህሉ በዮርዳኖስ ወንዝ ምሳሌነት በወንዞች ዳርቻ እንዲከበር ታቦታቱ በጋራ እንዲወጡ አድርጓል ማለት ነው። ይህም ባህሉ ከቤተ መቅደስ ወጥቶ የህዝብ ባህል እንዲሆንም በር ከፍቷል። ከዛም ቀጠል ስናደርግ እንግዲህ በ15ኛው ክፍለ ዘመን የነበሩት አጼ ዘርዓ ያዕቆብ የጥምቀት ባህል በሃይማኖታዊ ስርዓት ይበልጥ እንዲደራጅ አድርገዋል። ባህሉ በየወንዙ ዳርቻ እንዲከበር፣ ህዝቡ በጸበሉ እንዲባረክ ትእዛዝ በማስተላለፍ ባህሉ በመላው አገሪቱ ወጥ በሆነ መልኩ እንዲከበር ትልቅ ሚና ተጫውተዋል። የጥምቀት ባህል እጅግ የገዘፈ ድምቀት ያገኘው ግን በ17ኛው ክፍለ ዘመን ነበር። ይህ ሆኖ ደግሞ በጎንደር ዘመነ መንግስት በአጼ ፋሲለደስ የገነቡት አስደናቂው የፋሲለደስ መዋኛ ገንዳ ነው። ጥምቀትን ከኪነ ህንፃ ጥበብ ጋር አዋህዶታል። ከዚያን ጊዜ ጀምሮ ጎንደር የጥምቀት ማዕከል ሆና እስከ ዛሬ ዘልቃለች ማለት ነው። እንግዲህ ታሪኩ የጉመራ መጥቶ በ2012 ዓ.ም የጥምቀት በዓል በዩኔስኮ የማይዳሰስ የሰው ልጅ ቅርስ ተብሎ ተመዝግቧል። ይህ እውቅና በዓሉ የኢትዮጵያን ብቻ ሳይሆን የዓለም ሀብት መሆኑንም አረጋግጧል። ዛሬ እንግዲህ ጥምቀት የሃይማኖት፣ የታሪክና የጥበብ እንዲሁም የቱሪዝም ትልቅ መድረክ ሆኗል ማለት ነው። እሺ፣ ልክ ነው።
ስለ ጥምቀት በጣም ብዙ ማለት ይቻላል። ምናልባትም ደግሞ ከዚህ ከአዲስ አበባ ብቻ ሳይሆን ጥምቀት የተለያዩ ክፍለ ሀገራትም እጅግ በጣም ደመቅ ባለ ጥምቀት በጎንደር ከፍተኛ የሆነ ሁልጊዜም የሚነገርለት አይነት ክብረ በዓል የሚደረግበት ሌላኛው መድመቂያችን ቦታችን ነው። ከጥምቀት በኋላም ይቀጥላሉ። አጅባር ሜዳ የፈረስ ጉግስ አለ ናቲ፣ እጅግ በጣም ድንቅ የሆነ ባህላችን የሚተዋወቅበት ሌላኛው ባህል ነው። እንግዲህ ስለ ጥምቀት እያወራን ነው። አዎ እንግዲህ ከሃይማኖታዊ እሴቱ ባለፈ ደግሞ ባህላዊ የሆነ ወግና ስርዓት አለው ጥምቀት ሲከበር። በገጠሪቷ የኢትዮጵያ ክፍል ደግሞ የተለየ አከባበር አለው። የአዲስ አበባውን አከባበር እንግዲህ ወደ በኋላ እናወራበታለን። እንግዲህ በገጠር ጥምቀት የሚጀመረው ከቤት ነው። አዲስ የተፈጨ ዱቄት፣ የሚታሸው ቂጣና የሚጠመቀው የቤት ጠላ መዓዛው መንደሩን ያውደዋል ይባላል። የኔ ቤት የሚባል የለም። እንግዲህ ገጠር አካባቢ ሴቶች ተሰባስበው ዳቦ ይጋገራሉ፣ ወንዶቹ የጥምቀት ባህሩን ድንኳን ተክላሉ። በገጠር ጥምቀት ማለት የሰው ልጅ ከእግዚአብሔር ጋር ብቻ ሳይሆን ሰው ከሰው ጋር የሚታረቅበት፣ በፍቅር የሚተሳሰርበት ትልቅ ማህበራዊ አውድ እንደሆነም ይነገራል። እንግዲህ ወጣቱ በባሉ ድምቀት መካከል ልቡ ያረፈችበትን ቆንጆ ልጃገረድ ለይቶ ይመርጣል። ሎሚ ይዞ ስለሚሄድ ሎሚም ወደ እሷ ይወረውራል ማለት ነው። ልጃገረዷም ሎሚውን ካነሳችና ፈገግ ካለች ያ የፍቅር ጥያቄ ተቀባይነት አገኘ ማለት ነው። ይህ ባህል ለብዙ ትዳሮች መሰረትና ለብዙ ቤተሰቦች መቆርቆር መነሻ ነው። በሎሚ የሚገለጽ ፍቅር፣ በሎሚ የሚጀመር ትዳር የገጠሪቱ ኢትዮጵያ የጥምቀት ውበት ነው። ታቦታቱ ወደ ጥምቀተ ባህር ሲሄዱና ሲመለሱ የገጠሩ ወጣት በደስታ ይፈነጥዛል። በያዘው ዱላ ወይም ሸንኮራ እየጨፈረ ባህላዊ ግጥሞችን እያወረደ የሚያሳየው ትርኢት ሜዳውን በደስታ ይሞላዋል። ወጣቶቹም እንግዲህ ቸበል ቸበል እያሉ ጸበሉን ሲረጩ፣ ሴቶቹ በእልልታ ሜዳውን ሲያቀልጡ የገጠሩ ጥምቀት ያው የሆነ የጥበብ መድረክ ይመስላል። ከሁሉም በላይ ግን በገጠር ጥምቀት የእርቅ ቀን ነው። ዓመቱን ሙሉ ተቃይመው የነበሩ ጎረቤቶች ለጥምቀት ያልሆነ ቀሚስ ይበጣጠስ እንዲሉ፣ ለጥምቀት ያልሆነ ቂም አይቆይም በማለት ሽማግሌዎች ተሰብስበው የተጣሉትን ያስታርቃሉ። በአንድ ማዕድ ይበላሉ፣ ከአንዱ ዋንጫ ይጠጣሉ። ይህ ማህበራዊ ትስስር ነው እንግዲህ ኢትዮጵያን ለዘመናት በአንድነት አጽንቶ ያቆያታሽ። ልክ ነው ናትዩ። የኢትዮጵያ የቱሪዝም ሚኒስቴርም እንግዲህ ለጥምቀት በዓል ከዚህ ቀደም ኑ ጥምቀትን በምድረ ቀደምቷ ኢትዮጵያ እናክብር የሚል ግብዣ አቅርቦ ነበረ። ብዙዎች እንግዲህ ይህንን በዓል ለመታደም አዲስ አበባ እንደሚገኙም እናውቃለን። በዓለም አቀፍ ደረጃ በዩኔስኮ በማይዳሰስ የዓለም ቅርስ የተመዘገበው ይህ የጥምቀት በዓል እንግዲህ እንደተለመደው በድምቀት ሊከበር ሰዓታትን የቀሩት ኦልሞስት ጀምሯል ማለት ይቻላል እና አድባራቱ እንግዲህ በየተለያዩ በማደሪያቸው ከአድባራቱ የሚሰማው የመንፈሳዊ ድምፅ ዝግጅቱ እጅግ በጣም ደማቅ እንደሚሆን ተስፋ እናደርጋለን። ከባል ጉዳያችን ወጣ ስንል በዚህ ሳምንት የተሰሙ ጉዳዮች አሉ። አንድ እጅግ በጣም ያስገረመኝ ጉዳይ አለ። ጤፍ በወተት መልክ ለለንደን ገበያ መቅረቡን ሰምተናል። ለእኛ የሚያሳዩና እኛ ጋር ጤፉ ያሉ ጤፍ ወተት ሆኗል ይናል። እንግዲህ በዓለም አቀፍ ደረጃ ለመጀመሪያ ጊዜ ነው ከጤፍ የተሰራ ኦሪጂናል ጤፍሊ ወተት ለገበያ እንደቀረበ ነው የተሰማው። የሚገርም ነው። ባሳለፍነው ሳምንት ረቡዕ ዕለት ነው ለንደን በሚገኘው የኢትዮጵያ ኤምባሲ ተመርቆም ወደ ገበያ እንደዋለ የተሰማው። በአሁኑ ወቅት በዩናይትድ ኪንግደም እየተመረተ ዓለም አቀፍ ደረጃውን እየጠበቀ እንዲሆን ተደርጎም እየተዘጋጀ ለገበያ ለመቅረብ ዝግጅት ላይ እንደሚገኝም ጭምር ነው የተሰማው እና እጅግ በጣም ይበል የሚያሰኝ ጉዳይ ነው። የጤፍ ወተት ለጤና አስፈላጊ የሆኑትን እነዚህ አይረን፣ ካልሲየም፣ ፎሊክ አሲድ፣ ማግኒዥየምን የመሳሰሉ ጠቃሚ ፕሮቲኖችንም ጭምር እንደያዘ መረጃዎች ወጥተዋል እና እጅግ በጣም ይሆናል እንዲህ ብዬ እኔ ራሴ ግራ ያጋባኝ ጉዳይ ነበር። በጣም እንጂ የሚገርም ነው። አየኛ ጤፍን እንግዲህ በፊት የነበረ ምልከታ የተሳሳተ ነበር ማለት ነው። ቅርብ ጊዜ ካስታወስካሹ የህንዱ ጠቅላይ ሚኒስቴር ናሬንድራ ሞዲ ወደ ኢትዮጵያ መጥተው ነበረ። እንግዲህ ካደረጓቸው ንግግሮች አንዱ የኢትዮጵያ ጤፍ በህንድ በጣም ተወዳጅና ለጤና ጠቃሚ የሆነ ጤፍ ነው ብለው ንግግር አድርገው ነበርና ይህን ያክል እንግዲህ በትልቅ ባለስልጣን የተወደሰ የእህል ዘር አለን ማለት ነው። አሁን ደግሞ አንተ የሚያስገርም ዜና ነው የነገርከን። ጤፍ ወተት መሆን ይችላል ብላል። እንግዲህ እኛ ጋር መሞከር አለበት ማለት ነው። ስለዚህ ጤፋችንን ጠበቅ አድርገን መያዝ አለብን። አድማጮቻችን ያላችሁት ሰዋሰው ቅምሻ ላይ ነው። የጥምቀት ከተራ በዓል ዋዜማ ላይ ነው ያለ ነው። ጥምቀት የሚሸቱ ዝግጅቶችን ወደ እናንተ እናቀርባለን። እንዲሁም ሙዚቃ እንገባበዛለን። ከሙዚቃ ግብዣ በኋላ ደግሞ አሽዬ ጥምቀት በጎንደር፣ በላሊበላ፣ በአክሱም እንዲሁም በአዲስ አበባ እንዴት ይከበራል የሚለውን መረጃ ለአድማጮቻችን እናቀብላችኋለን። ሙዚቃ ብንገባበዝስ? መልካም። በልቦ በቀረበው ከትርታ 97.6 ላይ አብራችሁን እንድትቆዩ በትህትና እንጠይቃችኋለን። ከሙዚቃ በኋላ እኛ እንመለሳለን። አብራችሁን ቆዩ።
ሞቅ 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 እያልን ነው የምንገኘው። የጥምቀት የከተራ በዓል ላይ ነው የምንገኘው። ከዚህ ከስቱዲዮ ስንወጣ እኛም የበዓሉ ተሳታፊ እንሆናለን። ከዛ በፊት ግን ጥምቀት በተለያዩ ሀገራት እንዴት ይከበራል? ናቲ ይቀጥላል። ጥምቀት ባህል በተለያዩ የኢትዮጵያ ክፍለ ሀገራት ይከበራል። አከባበሩም የተለያየ ነው። ብዙ ጊዜ ግን ጎንደርና ጥምቀት የማይለያዩ ሆነው ይነሳልና የባህሉ ዋዜማ ወይም ከተራ ሲመጣ የጎንደር 44ቱ አድባራትና ገዳማት ታቦታት ከየቤተ መቅደሳቸው ይወጣሉ። አጀባው ልዩ ነው። ካህናቱ በደመቀ አልባሳት፣ ምዕመናኑ በባህላዊ ልብስ አጊጠው ታቦታቱን አጅበው ወደ ጃን ተከል ዋሻና ወደ ፋሲለደስ መዋኛ ገንዳ ያመራሉ። መንገዱ በሙሉ በዝማሬ በከበሮ ድምፅ ይናወጣል። በተለይም በጎንደር ጎዳናዎች ላይ የሚታየው የወጣቶች ሆይ ሆይ ጨዋታና የፈረስ ጉግስ ትርኢት ጥምቀት ደማቅ ባህል መሆኑን ያሳያል ማለት ነው። አሁን ደግሞ ወደ 17ኛው ክፍለ ዘመን ወደ ተገነባው ድንቅ የፋሲለደስ መዋኛ ገንዳ ስናልፍ ታቦታቱ በገንዳው ዙሪያ በተዘጋጁላቸው ድንኳኖች ያድራሉ። ሌሊቱ ሙሉ የሊቃውንቱ ማሌት፣ የጸናጸልና የከበሮ ድምፅ ከገንዳው ውሃ ጋር እየተዋሃደ ልዩ መንፈሳዊ ድባብን ይፈጥራል። በሺዎች የሚቆጠሩ ምዕመናን በገንዳው ቅጥር ግቢ ውስጥ ጧፍ አብርተው በጸሎትና በምስጋና ሌሊቱን ሲያሳልፉ ያድራሉ። ጎህ ሲቀድ ሲነጋጋ ደግሞ ዋናው ስነ ስርዓት ይጀምራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዓን ጳጳሳት በተገኙበት ጸበሉ ይባረካል። ልክ ጸበሉ ተባርኮ ሲያበቃ ያ በጉጉት የሚጠበቀው የጎንደር ጥምቀት ድምቀቱም ይገለጣል። በመቶዎች የሚቆጠሩ ወጣቶች ከገንዳው ዙሪያ ባሉ ግንቦች ዛፍ ላይ ሆነው ተጠምቀ ሰማያዊ በኃይለ መንፈስ ቅዱስ የሚለውን ዝማሬ ሲሰማ ሁሉም እንግዲህ ወደ ገንዳው ውሃ ዘለው ይገባሉ። ይህ ድርጊት የክርስቶስን በጥምቀት መታደስና የዮርዳኖስን በረከት በደስታ የመቀበል ምሳሌ ነው። ታቦታቱ ወደ ቤተ መቅደሳቸው ሲመለሱም ጉዞው በፈረስ ጉግስ የታጀበ ነው። የጎንደር ፈረሰኞች ባህላዊ የጦር ትጥቃቸውን ለብሰው በፈረሶቻቸው ላይ ሆነው የሚያሳዩት የፍጥነትና የጥበብ ትርኢት ለበዓሉ ሌላ ውበት ይሰጠዋል። በተለይ በሚቀጥለው ቀን ቃና ዘገሊላ ሲከበር የቅዱስ ሚካኤል ታቦት በደመቀ ሁኔታ ወደ ቤተ ክርስቲያኑ ሲመለስ ጎንደር በደስታ ትናወጣለች። እንግዲህ እናንተም ውድ አድማጮቻችን እድሉን ካገኛችሁ አንድ ቀን ወደ ፋሲለደስ በመሄድ ከጎንደር ውጭ ያላችሁ አድማጮቻችን ወደ ጎንደር በመሄድ እንግዲህ እንዲታደሙ ግብዣችን ነው። ሌላው እንግዲህ ወደ ላሊበላ የጥምቀት ባህል ስንሄድ የቅዱሳን ዝማሬና የጥምቀት በረከት አለ። ወደ ቅድስት ከተማ ላሊበላ ደግሞ ስንሄድ ላሊበላ በጥምቀት ወቅት ከተማ ብቻ አይደለችም፣ በምድር ላይ ያለች ኢየሩሳሌም ትመስላለች። የዚህን ድንቅ በዓል አከባበር ስንቃኝ የከተራ ዕለት ከ11 ውቅር አብያተ ክርስቲያናት የሚነሱ ታቦታት በጋራ ወደ ጥምቀት ባህሩ ያመራሉ። ከቤተ መድኃኔዓለም፣ ከቤተ ማርያም፣ ከቤተ ጊዮርጊስና ከሌሎች ቅዱሳን ስፍራዎች የሚመጡ ታቦቶች ሲገናኙ የሚፈጥረው ትዕይንት ልብን ይነካል። በላሊበላ ጥምቀት እንደ ሌሎች ከተሞች ይበልጥ በዝማሬና በሃይማኖታዊ ስርዓት የታጀበ ነው። ህዝቡም ነጭ ለብሶ የላሊበላን ድንጋያማ መንገዶች በነጭ ማዕበል ይሸፍናቸዋል። ጥምቀተ ባህሩ ጋር ታቦቱ ካረፈ በኋላ ሌሊቱን በሙሉ አይተኛም። በላሊበላ ሌሊት የሚደምቀው በሺዎች በሚቆጠሩ የጧፍ ብርሃኖች ነው ይላል። ሊቃውንቱና ካህናቱ ቤዛ ኩሉ ዓለም ወይም የዓለም ሁሉ መድኃኒት እያሉ የቅዱስ ያሬድን ዜማ ሲያዜሙ ከጥንታዊ የዮርዳኖስ ወንዝ ምሳሌያዊ ስፍራ ጋር ተዳምሮ አድማጭን ወደ ሌላ ዓለም ይወስዳል። በዛ ቅዝቃዜ ውስጥ የሚሰማው የጸናጸል ሹክሹክታና የከበሮ ድምፅ በላሊበላ ተራራዎች ላይ ያስተጋባም ያድራል። ንጋት ላይ የላሊበላ ሊቃውንት በዝግታና በስርዓቱ ጸበሉን ይባርካሉ። እንግዲህ እዚህ ጋር አንድ ለየት የሚያደርገው ነገር አለ። ይህም የላሊበላ ካህናት ዝማሬና የቄሶች ሽብሸባ እጅግ ረቂቅና ጥንታዊ ስልቱን የጠበቀ ነው። ምዕመናኑም በጸጥታና በትትና ሆነው ጸበሉን ይረጫሉ። እና እንግዲህ ቀጣይ ደግሞ በአዲስ አበባና በአክሱም ያለው አከባበር ምን ይመስላል የሚለውን አሹ ታቀርብልናለ። ከዛ በፊት ግን አንድ ከጥምቀት ጋር የተያዘ ሙዚቃ እንጋብዝ። መልካም፣ ለአድማጮቻችን ቆንጆ የባህል ሙዚቃ ጋብዘናቸውን እንመለሳለን። አብራችሁን ስላላችሁ እጅግ አድርገን እናመሰግናችኋለን። አብራችሁን እንድትቆዩን በትህትና እንጠይቃለን። እንገናኛለን። ተመልሰን መተናል። አሁን ደግሞ የጥምቀት በዓል በታላቅ ድምቀት ከሚከበርባቸው አካባቢዎች መካከል እንግዲህ ወደ አክሱም ነው የምንሄደው። አክሱም እንግዲህ ዛሬ ድረስ ከሐውልቶቿ ስር ሆና ይህንን የጥምቀት በዓል በታላቅ ግርማ ትዘክራለች። በተለይ በአክሱም ከተራ ሲከበር ታቦታቱ ከታሪካዊቷ የጽዮን ማርያም ቤተ ክርስቲያን እንደዚሁም ደግሞ ከሌሎች አድባራት ወጥተው ወደ ማይሹም ያመራሉ። ማይሹም የንግሥተ ሳባ መዋኛ ተብሎ የሚታወቀው ጥንታዊ
ገንዳም ጭምር ነው። ካህናቱ ጥንታዊ የሆኑትን የንጉሳውያን አልባሳት የወርቅ ጥላዎችን ይዘው በሐውልቶቹ ግርጌ ሲያልፉ ማየት እንግዲህ በጊዜ ማሽንን ወደኋላ የተጓዙ ያህል ስሜትን ይፈጥራል። እጅግ በጣም ደማቅ የሆነ ድባብም አለው ማለት ነው። ናትዬ የአክሱም ሊቃውንት እንግዲህ የሚያቀርቡት የዜማ የቅዱስ ያሬድ ቀጥተኛ ወራሽ እንደመሆናቸውም ጭምር ዜማው ልብ ውስጥ ዘልቆ የሚገባና እጅግ በጣም ረቂቅ እንደሆነ ብዙዎች መስክረውለታል። እኛም እንናገርለታለን። ሌሊቱ ሲመጣ ደግሞ አክሱም በጧፍ በሻማ ብርሃን ትደምቃለች። በዚህ በከተራ በዓል በተለይ በታሪካዊው ማይሹም ዙሪያ የሚደረገው ማህሌት እጅግ በጣም ልዩ እንደሆነ ሁልጊዜም ይነገራል። ቅዱስ ያሬድ ዜማውን በጀመረባት በዚህ ምድር ላይ ካህናቱ ዮርዳኖስ ወይ ምን ሆንሽ እያሉ በግዕዝ ቋንቋም ይዘምራሉ። ድምፁ በተራሮቹና በሐውልቶቹ ላይም እያስተጋባ ያድራል። በተለይ በአክሱም ጥምቀት ከጭፈራ ይልቅ ጸሎትና መንፈሳዊነት ላይም ያመዝናል። ምዕመናኑ በጸጥታ በትህትና ሌሊቱን በምስጋናም ያሳልፋሉ። ንጋት ላይ ደግሞ ጸበሉ ተባርቆ ህዝቡም በታላቅ ስነ ስርዓት ጸበሉን ይቀበላል ማለት ነው። ሌላው የጥምቀት በዓል ከሚከበርባቸው እና እጅግ በጣም ደግሞ ሽፋን ከሚሰጥባቸው ቦታዎች መካከል የአዲስ አበባው ጃልሜዳ ነው። ብዙዎች የሚጎርፉበት ታዲያ በዚህ ቦታ እንግዲህ በአዲስ አበባ እምብርት በሚገኘው በዚህ በታላቁ ጃልሜዳ መንገዶች ሁሉ ወደ ጃልሜዳ ያመራሉ። በተለይ ደግሞ በዛሬው ዕለት በተለይ በአዲስ አበባ ከተለያዩ አቅጣጫዎች ከፒያሳ፣ ከቂርቆስ፣ ከ4 ኪሎ እንዲሁም ደግሞ ከመላው የከተማዋ አድባራት የሚነሱ ታቦታት በምዕመናን ታጅበው ወደ ጃልሜዳ ታቦታቱን ይዘው ይገባሉ፣ ያድራሉ። ከዛ በኋላ ታቦታቱ ጃልሜዳ ከደረሱ በኋላ በትንሿ ኢትዮጵያ እስከምትመስል ድረስ የተለያዩ አልባሳት የተለያዩ ህብረ ዘማሪዎች ይሰማሉ። እዚህ ጋር ነው እንግዲህ የአዲስ አበባ ጥምቀትን ለየት የሚያደርገው። በተለይ በጃልሜዳ ውስጥ የኦሮሞ፣ የአማራ፣ የደቡብ፣ የትግራይና የሌሎችንም ብሔረሰቦች ባህላዊ አልባሳትን የለበሱ ሰዎች በአንድ ላይ ማየት ሁልጊዜም የተለመደና የበዓሉ ዋነኛ ማርመቂያም ጭምር ነው። ለእያንዳንዱ ታቦት እንግዲህ የተዘጋጁ ድንኳኖችም በራሳቸው የጥበብ ስራዎች ጭምር የተሰሩ ናቸው። ሌሊቱን በሙሉ የሚሰማው የካህናቱ ማህሌት፣ የምዕመናኑ ጸሎት ሜዳውን እንግዲህ የመላእክት ማደሪያም ጭምር ያስመስሉታል። ታዲያ በንጋት ላይም በጃልሜዳ በሚከናወነው የጸበል የመረጨት ስነ ስርዓት ላይም እንግዲህ የተለያዩ የሃይማኖታዊ አባቶች እንደዚሁም ደግሞ ከፍተኛ የመንግስት ባለስልጣናትና በመዲናችን የሚገኙ የውጭ ሀገር ዲፕሎማቶች የእምነቱ ተከታዮች በተገኙበት በታላቅ ድምቀት ይከናወናል ማለት ነው። ጸበሉ ተባርኮ ሲያበቃ ያ ግዙፉ የጃልሜዳ ህዝብ በደስታ ጸበሉን ሲቀበል የሚፈጠረው ስሜት ሁሌም ልብ ውስጥ የሚቀር እንደሆነ እንግዲህ ማናችንም አንዘነገውም። አዲስ አበባ የሰላም የአንድነት ተምሳሌት መሆኗን ለዓለም የምታሳይበት ቅጽበት ነው ማለት ይቻላል እና ጥምቀት በጃልሜዳም እንዲህ ባለ ሁኔታ ይከበራል። በአጠቃላይ በድጋሚም እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ልንላችሁ እንወዳለን። እያደመጣችሁን ስላላችሁም እናመሰግናለን። ከሙዚቃ ግብዣ በኋላ ተመልሰን እንገናኛለን። ተመልሰን መተናል። አድማጮቻችን ያላችሁት ከልቦ በቀረበው በትርታ 97.6 ፕሮግራማችን ሰዋሰው ቅምሻ ነው። ከእናንተ ጋር ልዩ የበዓል ድባብን እያሳለፍን እንገኛለን። አሁን ደግሞ የሰዋሰው ቅምሻ መነሻችን የሆነው ከሰዋሰው ፖድካስት ኔትወርኮች ውስጥ በዚህ ሳምንት ምን አዳዲስ ነገሮች ተሰሩ፣ ምን ነበሩ የሚለውን ናቲ ያደርሰናል። እንደተለመደው እንግዲህ በሰዋሰው ፖድካስት ኔትወርክ እንዲሁም በስሮ በሚገኘው በሰዋሰው ሳይንስ ኤንድ ቴክኖሎጂ የዩቲዩብ ቻናላችን ላይ የተለያዩ ይዘት ያላቸውን ቪዲዮዎች በየሳምንቱ እንለቃለን። በዚህ ሳምንት እንግዲህ በሰዋሰው ሳይንስ ኤንድ ቴክኖሎጂ ቻናል አድማጮቻችን ሰብስክራይብ አድርገው ወደ ቻናላችን ቢገቡ ከተለቀቁት ቪዲዮዎች መካከል የሶሻል ሚዲያ አልጎሪዝም እንዴት ይሰራል፣ አልጎሪዝምስ ለምን ተፈጠረ፣ ከዚህ በፊት የሶሻል ሚዲያ አልጎሪዝም አልነበረው፣ ከዛ በኋላ ግን አልጎሪዝም የሚለው ቴክኖሎጂ በራሱ ተፈጥሯል፣ ቴክኖሎጂው ለምን ተፈጠረ፣ ምን እየሰራ ነው፣ ከሰዎች ጋር ያለው መስተጋብር እንዲሁም ደግሞ የሶሻል ሚዲያውን ከፈጠሩት ካምፓኒዎች ጋር ያለው መስተጋብር ምን ይመስላል የሚለውን ሀኒ ቆንጆ አድርጋ አዘጋጅታልናለች ማለት ነው። በሰዋሰው ፖድካስቶች ኔትወርክ ደግሞ በባዮግራፊ ቪዲዮአችን ላይ የምንጊዜም የአፍሪካ ድንቅ ሙዚቀኞች ከሆኑት መካከል የማሊው እውቁ ሙዚቀኛ ሳሊፍ ኬታና የደቡብ አፍሪካዊቷ ተወዳጅ አቀንቃኝ የሆነችው ብሬንዳ ፋሲ የህይወት እንዲሁም የሙዚቃ ታሪካቸው ምን ይመስላል የሚለው አሹ ቆንጆ አድርጎ አዘጋጅቶልናል። የእነዚህ ሁለት ታላላቅ አቀንቃኞች የህይወት ታሪካቸው እንዲሁም ደግሞ የሙዚቃ ታሪካቸው ምን ይመስላል የሚለውን ውድ አድማጭ ተመልካቾቻቸው ገብተው እንዲመለከቱት እንጋብዛለን። በስፖርት ፕሌሊስት ውስጥ ስንገባ ደግሞ
በእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት እየተንደረደረ ያለው አርሰናል ወይም መድፈኞቹ የጀግንነት ጉዞ የሚያስቃኝ ድንቅ የሆነ ቪዲዮ ባሹ ተዘጋጅቶልናል። ገብታችሁ እንድትመለከቱት ከወዲሁ እንጋብዛለን ማለት ነው። በሰዋስው ቲፕ ፕሌሊስቱ ስንገባ ደግሞ በኢትዮጵያ የተለያዩ አካባቢዎች ያሉ የጥምቀት በዓል አከባበራት ምን ይመስላሉ የሚለውን ያው ጊዜው የጥምቀት ባህልም እንደመሆኑ መጠን ቆንጆ ቪዲዮ ተሰርቷል። እሱን እንዲመለከቱ እንጋብዛለን ማለት ነው። መልካም። በዚህ ሳምንት በሰዋስው ፖድካስት ኔትወርክ ውስጥ የተሰሩ ጉዳዮች አሉ። ሁሌም ቢሆን በሰዋስው ፖድካስት ኔትወርክ ውስጥ እጅግ በጣም ብዙዎች የሚማሩባቸው ጉዳዮች ይነሳሉ። ቻናላችንን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። በሰዋስው መልቲሚዲያ ዩቲዩብ ቻናላችንም እንዲሁም ደግሞ በሰዋስው ፖድካስት ኔትወርክ ላይ የምንጋብዛቸው ሙዚቆችም ከሰዋስው መልቲሚዲያ የዩቲዩብ ቻናል እንደዚሁም ደግሞ ከአፕ ሚውዚክ የተገኙ ናቸው። እነዚህን ከፕሌይ ስቶር ከአፕ ስቶር ላይ መተግበሪያዎችን እየወረዱ ጣዕም ያላቸው ከዓለም ዙሪያ የተገኙ ሙዚቆችን ማድመጥ እንዲችሉ ያደርጋል እና ቻናላችንንም ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ከሙዚቃ በኋላ ተመልሰን እንገናኛለን። ሰዋስው ቅምሻ ዘወትር እሁድ በዚህ ሰዓት። በዓለም ላይ ካሉ ድንቅ ሃይማኖታዊና ባህላዊ ክንውኖች መካከል በሚሊዮኖች የሚቆጠሩ ሰዎች በነጭ ልብስ ደምቀው ታቦታትን አጅበው በዝማሬና በእልልታ ወደ ወንዝ የሚተሙበት፣ አካባቢዎች በቅዱስ ያሬድ ዜማ የሚደምቁበት ልዩ በዓል የጥምቀት በዓል ነው። ውድ የቻናላችን ተከታታዮች በዛሬው የሰዋስው ፖድካስት ቲፕ ከ6ኛው ክፍለ ዘመን ካህናት ዝማሬ እስከ ፋሲለደስ ገንዳ አስደናቂ ትዕይንት፣ ከላሊበላ ጸጥታ እስከ ጃን ሜዳ ብዝሃነት የጥምቀት በዓል አከባበር አስገራሚ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ይከታተሉን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም ጋበዝን። የጥምቀት በዓል በኢትዮጵያ መከበር የጀመረው ክርስትና የአገሪቱ ይፋዊ ሃይማኖት በሆነበት በ4ኛው መቶ ክፍለ ዘመን በአክሱም ዘመነ መንግሥት እንደሆነ የታሪክ ድርሳናት ይጠቅሳሉ። መጀመሪያ ላይ በዓሉ የሚከበረው በየአጥቢያ አብያተ ክርስቲያናት ውስጥ ብቻ ነበር። ታቦታቱ ከቤተ መቅደስ ወጥተው በሜዳ ላይ እንዲያድሩና በታላቅ ድምቀት እንዲከበር መሠረት የጣለው ግን በ6ኛው ክፍለ ዘመን የተነሳው ታላቁ ሊቅ ቅዱስ ያሬድ ነው። ያሬዳዊ ዜማና ሽብሸባ ለበዓሉ መንፈሳዊ ድምቀትን ይሰጠዋል። በ12ኛው ክፍለ ዘመን ደግሞ አፄ ላሊበላ በዓሉ በዮርዳኖስ ወንዝ ምሳሌነት በወንዞች ዳርቻ እንዲከበርና ታቦታቱ በጋራ እንዲወጡ ሥርዓት አበጁለት። በ15ኛው ክፍለ ዘመን አፄ ዘርዓ ያዕቆብ ሥርዓቱ በመላው አገሪቱ ወጥ እንዲሆን ሲያደርጉ፣ በ17ኛው ክፍለ ዘመን ደግሞ በጎንደር አፄ ፋሲለደስ የገነቡት አስደናቂ መዋኛ ገንዳ በዓሉን ከኪነ ሕንፃ ጥበብ ጋር አዋህደው። ይህም ታሪክ ተጋምዶ በ2012 ዓ.ም በዩኔስኮ የማይዳሰስ የሰው ልጅ ቅርስ ተብሎ ተመዝግቧል። ጥምቀትና ጎንደር የባህሉ ዋዜማ ወይም ከተራ ሲመጣ የጎንደር 44ቱ አድባራትና ገዳማት ታቦታትን ከየቤተ መቅደሳቸው ይወጣሉ። አጀባው ልዩ ነው። ካህናት በደመቀ አልባሳት፣ ምዕመናኑ በባህላዊ ልብስ አጊጠው ታቦታቱን አጅበው ወደ ጃንተከል ዋሻና ወደ ፋሲለደስ መዋኛ ገንዳ ያመራሉ። መንገዱ በሙሉ በዝማሬና በከበሮ ድምፅ ይናወጣል። በተለይ በጎንደር ጎዳና ላይ የሚታየው የወጣቶች ጨዋታና የፈረስ ጉግስ ትርኢት ለበዓሉ ትልቅ ድምቀት ይሰጠዋል። ታቦታቱ በገንዳው ዙሪያ በተዘጋጁላቸው ድንኳኖች ያድራሉ። ሌሊቱን ሙሉ የሊቃውንቱ ማሌት፣ የጸናጽልና የከበሮ ድምፅ ከገንዳው ውሃ ሞገድ ጋር እየተዋሃደ ልዩ መንፈሳዊ ድባብን ይፈጥራል። በሺዎች የሚቆጠሩ ምዕመናን በገንዳው ቅጥር ግቢ ውስጥ ጧፍ አብርተው በጸሎትና በምስጋና ሌሊቱን ሲያሳልፉ ያድራሉ። ጎህ ሲቀድ ደግሞ ዋናው ሥርዓት ይጀመራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዓን ጳጳሳት በተገኙበት ጸበሉም ይባረካል። ልክ ጸበሉ ተባርኮ ሲያበቃ ያ በጉጉት የሚጠበቀው የጎንደር ጥምቀት ድምቀት ይገለጣል። በመቶዎች የሚቆጠሩ ወጣቶች ከገንዳው ዙሪያ ባሉ ግንቦችና ዛፎች ላይ ሆነው ተጠምቀ ሰማያዊ በኃይለ መንፈስ ቅዱስ የሚለው ዝማሬ ሲሰማ ወደ ገንዳው ውሃ ዘለው ይገባሉ። ይህ ድርጊት የክርስቶስን በጥምቀት መታደስና የዮርዳኖስን በረከት በደስታ የመቀበል ምሳሌ ነው። ታቦታቱ ወደ የቤተ መቅደሳቸው ሲመለሱ ጉዞው በፈረስ ጉግስ የታጀበ ነው። የጎንደር ፈረሰኞች ባህላዊ የጦር ትጥቃቸውን ለብሰው በፈረሶቻቸው ላይ ሆነው የሚያሳዩት የፍጥነትና የጥበብ ትርኢት ለበዓሉ ሌላ ውበት ይሰጠዋል።
በተለይ በሚቀጥለው ቀን የቅዱስ ሚካኤልን ታቦት በደመቀ ሁኔታ ወደ ቤተ ክርስቲያኑ ሲመለስ ጎንደር በደስታ ትናወጣለች። ጥምቀትና ቅዱስ ላሊበላ። አሁን ደግሞ ወደ ድንቅ ውቅር አብያተ ክርስቲያን መገኛ ወደ ላሊበላ እናምራ። የከተራ ዕለት ከ11ዱ ውቅር አብያተ ክርስቲያናት የሚነሱ ታቦታት በጋራ ወደ ጥምቀት ባሕሩ ያመራሉ። ከቤተ መድኃኔ ዓለም፣ ከቤተ ማርያም፣ ከቤተ ጊዮርጊስና ከሌሎች ቅዱሳን ስፍራዎች የሚመጡት ታቦቶች ሲገናኙ የሚፈጥረው ትዕይንት በዓሉን ማራኪ ያደርገዋል። በላሊበላ ጥምቀት በዝማሬና በሃይማኖታዊ ሥርዓት የታጀበ ነው። ሕዝቡ ነጭ ለብሶ የላሊበላን ድንጋያማ መንገዶች በነጭ ማዕበል ይሸፍናቸዋል። ጥምቀተ ባሕሩ ጋር ሲደርሱ ታቦታቱ ካረፉ በኋላ በላሊበላ ሌሊቱ የሚደምቀው በሺዎች የሚቆጠሩ ጧፎች ብርሃን ነው። ሊቃውንቱና ካህናቱ ቤዛ ኩሉ ዓለም፣ የዓለም ሁሉ መድኃኒት እያሉ የቅዱስ ያሬድን ዜማ ሲያዜሙ ከጥንታዊው የዮርዳኖስ ወንዝ ምሳሌያዊ ስፍራ ጋር ተዳምሮ በዛ ቅዝቃዜ ውስጥ የሚሰማውን የጸናጽል ሽክሽክታና የከበሮ ድምፅ በላሊበላ ተራራዎች ላይ እያስተጋባም ያድራል። ንጋት ላይ የላሊበላ ሊቃውንት በዝግታና በሥርዓት ጸበሉን ይባርካሉ። እዚህ ጋር አንድ ለየት የሚያደርገው ነገር አለ። የላሊበላ ካህናት ዝማሬና የቄሶች ሽብሸባ እጅግ ረቂቅና ጥንታዊ ስልቱን የጠበቀ ነው። ምዕመናኑ በጸጥታና በትሕትና ሆነው ጸበሉን ይረጫሉ። ይህ ሥነ ሥርዓት የሰው ልጅ ከፈጣሪው ጋር የታረቀበትን ዕለት የሚያስታውስ በመሆኑ ሁሉም በታላቅ አክብሮት ይሳተፋሉ። በዓሉን ልዩ የሚያደርገው የመጨረሻው ትዕይንት ታቦታቱ ወደ የቤተ መቅደሳቸው የሚመለሱበት ጉዞ ነው። በሺዎች የሚቆጠሩ ምዕመናን ካህናቱን መሃል አድርገው በሁለት ረድፍ ይሰለፋሉ። ካህናቱም ቤዛ ኩሉ ዓለም እያሉ በከፍተኛ ድምፅና በወጥ ስሜት ሲዘምሩ መላው የላሊበላ ሕዝብ በአንድ ድምፅ ይቀበላቸዋል። ይህ ዝማሬ የላሊበላ ጥምቀት መለያም ምልክት ነው። ጥምቀትና አክሱም። አሁን ደግሞ የምንጓዘው ወደ ኢትዮጵያ ስልጣኔ ማማ ወደ ጥንታዊቷ አክሱም ከተማ ነው። በአክሱም ከተራ ሲከበር ታቦታቱ ከታሪካዊቷ የጽዮን ማርያም ቤተ ክርስቲያንና ከሌሎች አድባራት ወጥተው ወደ ማይሹም ያመራሉ። ማይሹም የንግሥተ ሳባ መዋኛ ተብሎ የሚታወቀው ጥንታዊ ገንዳ ነው። ካህናቱ ጥንታዊ የሆኑትን የንጉሣውያንን አልባሳት፣ የወርቅ ጥላዎች ይዘው በሐውልቶቹ ግርጌ ሲያልፉ ማየት በጊዜ ማሽን ወደ ኋላ የተጓዙ ያህል ስሜት ይፈጥራል። የአክሱም ሊቃውንት የሚያቀርቡት ዜማ የቅዱስ ያሬድ ቀጥተኛ ወራሽ እንደመሆናቸው ዜማው ልብን ዘልቆ የሚገባና እጅግ ረቂቅ ነው። ሌሊቱ ሲመጣ አክሱም በጧፍና በሻማ ብርሃን ትደምቃለች። በታሪካዊቷ ማይሹም ዙሪያ የሚደረገው ማህሌት ልዩ ነው። ቅዱስ ያሬድ ዜማውን በጀመረባት በዚች ምድር ላይ ካህናቱ ዮርዳኖስ ሆይ ምን ሆንሽ እያሉ በግዕዝ ቋንቋ ሲዘምሩ ድምፁ በተራራዎችና በሐውልቶች ላይ ያስተጋባም ያድራል። በአክሱም የጥምቀት ባህል ጸሎትና መንፈሳዊነት ያመዝናል። ምዕመናኑ በጸጥታና በትሕትና ሌሊቱን በምስጋና ያሳልፋሉ። ንጋት ላይ ጸበሉ ተባርኮ ሲያበቃ ሕዝቡ በታላቅ ሥነ ሥርዓት ጸበሉን ይቀበላል። በአክሱም ጥምቀት ላይ የሚታየው ሌላው ድንቅ ነገር የታቦተ ጽዮን ወይም የጽላተ ሙሴ መንፈሳዊ ጥላ በከተማዋ ላይ ማረፉ ነው። ታቦታቱ ወደ የቤተ መቅደሳቸው ሲመለሱ የሚደረገው ጉዞ ንግስ ይባላል። ይህ ጉዞ የንጉሣውያንን ሥነ ሥርዓት የሚታይበት፣ ሕዝቡ በታላቅ አክብሮት እልል እያለ ታቦታቱን የሚሸኝበት ታላቅ ክስተት ነው። አክሱም በጥምቀት ወቅት ለሁሉም ክፍት ናት። ከየአካባቢው የመጡ እንግዶች የጽዮን እንግዳ ተብለው ይስተናገዳሉ። በየቤቱ የሚዘጋጀው የጥምቀት ድግስ የከተማዋ ነዋሪዎች ያላቸውን ፍቅርና አክብሮት የሚገልጹበት ነው። አክሱም በጥምቀት ወቅት የሰላምና የፍቅር ማዕከል ሆና ትታያለች። ይህ ደግሞ ለከተማዋ የሺህ ዓመታት ስልጣኔ ማሳያ ነው። ጥምቀትና ጃን ሜዳ። በአዲስ አበባ ከተለያዩ አቅጣጫዎችና ከመላው የከተማዋ አድባራት የሚነሱት ታቦታት በምዕመናን ታጅበው ወደ ጃን ሜዳ ይጎርፋሉ። ታቦታቱ ጃን ሜዳ ሲገቡ ሜዳው ትንሿን ኢትዮጵያ ትመስላለች። እዚህ ጋር ነው የአዲስ አበባ ጥምቀት ለየት የሚለው። በጃን ሜዳው ውስጥ የኦሮሞ፣ የአማራ፣ የደቡብን፣ የትግራይና የሌሎች ብሔረሰቦችን ባህላዊ አልባሳት የለበሱ ሰዎች በአንድ ላይ ይታያሉ። ለእያንዳንዱ ታቦት የተዘጋጁት ድንኳኖች በራሳቸው የጥበብ ሥራዎች ናቸው። ንጋት ላይ በጃን ሜዳ የሚከናወነው የጸበል ርጭት ሥርዓት በከፍተኛ የመንግሥት ባለሥልጣናትና በመዲናዋ የሚገኙ የውጭ አገራት ዲፕሎማቶች በተገኙበት በታላቅ ድምቀት ይከናወናል። ጸበሉ ተባርኮ ሲያበቃ
ያ ግዙፉ የጃን ሜዳ ሕዝብ በደስታ ጸበሉን ሲቀበል የሚፈጠረው ስሜት እጅግ አስገራሚ ነው። አዲስ አበባ የሰላምና የአንድነት ተምሳሌት መሆኗን ለዓለም የምታሳይበት ቅስፈትም ነው ማለት ይቻላል። በዓሉ በጃን ሜዳ ብቻ አያበቃም። በማግስቱም ታቦታቱ ወደ የቤተ መቅደሳቸው የሚመለሱበት ጉዞ ሌላ ትዕይንት ነው። በተለይ ታቦታቱ በየሰፈሩ ሲያልፉ እናቶች እልል እያሉ፣ አባቶች መርቀው፣ ወጣቶች በዝማሬ አጅበው ሲሸኟቸው ማየት የአዲስ አበባን ማኅበራዊ ትስስር ይበልጥ ያሳያል። ጥምቀት በአዲስ አበባ የመንፈስ እርካታ ብቻ ሳይሆን የፍቅርና የአንድነት ትልቅ መድረክ ነው። ውድ ተመልካቾቻችን፣ ጥምቀት ለኢትዮጵያውያን የሃይማኖት ብቻ ሳይሆን የታሪክ፣ የጥበብና የአንድነት መድረክ ነው። እናንተስ የጥምቀት በዓልን የት ማክበር ትመርጣላችሁ? አስተያየታችሁን ኮመንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ጤና ይስጥልኝ። ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት ተመለስን። ውድ አድማጮቻችን የባህል ዋዜማ ዝግጅት ላይ ነው ያለነው። ሰዋሰው ቅምሻችን እንደቀጠለ ነው። እንደ ሁልጊዜው ደግሞ በየሳምንቱ ከዓለም የተገኙ ድንቃ ድንቅ ዜናዎችን አሹ ያቀርብልናል። በዚህ ሳምንት ደግሞ ምን አይነት ዜና እጅን ባፍ የሚያስጭን መረጃ ይዞልን መጥቶ ይሆን? አሽዬ እስኪ ካንተ እንስማ። የዛሬው እንኳን ትንሽ የሚያስገርም ነው። አንዳንድ ቀልዶች መጨረሻቸው ልክ አለመሆኑን ጭምር የሚያሳይ ነው። ነገሩ ለቀልድ የተሞከረው ድርጊት ከባድ ሽብርን እንደፈጠረ ነው የተሰማው። ከኢስታንቡል ወደ ባርሴሎና ይጓዝ በነበረ የቱርክ አየር መንገድ በበረራ ወቅት አንድ ተሳፋሪ የስልኩን የዋይፋይ ሆትስፖቱን ስያሜውን ቦምብ በሚል ጽሑፍ ይቀይሯል። ሆትስፖት ሲበራ ዋይፋይ ስትሞክር ቦምብ የሚል አለ ማለት ነው። ታዲያ ብዙዎች የመንገደኞች ዋይፋያቸውን ሳያበሩ ቦምብ የሚሉ አለና እጅግ በጣም ድንገታዊ ነው የመጣውና ብዙዎችን ያስደነገጠ ከባድ ድንጋጤን የፈጠረና አየር መንገዱ ጭምር ያስወቀሰም ነው። ታዲያ የቱርክ አየር መንገድ የኮሚኒኬሽን ኃላፊ የሆኑትም ባስረዱት መሰረትም ግለሰቡ ለቀልድ በሚል ነው የስልኩን ሆትስፖት ስያሜ ቦምብ በሚል የማስፈራሪያ ቃላት የለወጠው። ታዲያ በአውሮፕላን ውስጥ ያሉ ሰዎች አውሮፕላኑም ጭምር ለማረፍ እየተቃረበ ባለበት ወቅት ተሳፋሪዎች በስልካቸው የገባውን ይህንን የዋይፋይ ስያሜ ከተመለከቱ በኋላ እጅግ በጣም ከፍተኛ ውጥረትና ረብሽ ውስጥ ገብተው እንደነበረና ብዙዎች ተጨንቀው እንደነበረ ጭምር መሬት እስከሚወርዱ ድረስም ከፍተኛ የሆነ ድንጋጤና ብጥብጥ ተነስቶ እንደነበር ጭምር ነው የተገለጸውና አውሮፕላኑ በሰላም ካረፈ በኋላ እንግዲህ በዓለም አቀፍ አቪዬሽን ደህንነት ደንቦች መሰረት በስፔን ባለስልጣናት ጥብቅ የፍተሻ ስራም ተከናውኖ ነበረ። ይህንን ድርጊት የፈጸመው መንገደኛም በቁጥጥር ስር ይዋል አይዋል እስካሁን የተገለጸ ነገር ባይኖርም የአቪዬሽን ባለሙያዎች ግን የሐሰት ማስፈራሪያዎችን እንደ ከባድ የደህንነት ጥሰት እንደሚያዩት ጭምርም ነው ያሳሰቡት። ታዲያ እንዲህ ያሉ ለቀል የሚደረጉ ድርጊቶች የአየር መንገድ በረሮችን ከማስተጓጎልም ባለፈ በሰው ሕይወት በንብረት ላይ ከፍተኛ የሆነ ስጋት እንደሚፈጥሩም ጭምር አንድ ማሳያ ነውና እጅግ በጣም የሚያስገርም ጉዳይ ነውና ይህ በዚህ ሳምንት ዓለም እየተነጋገረባቸው ካለ ጉዳዮች መካከል አንደኛው ነው። እንዲ ያስደነግጣል እኮ በጣም አየር ላይ ብዙ ጊዜ ካየ ድባቡ ራሱ እኮ የአይሮፕላን ድባብ ዝም ያለ ነው። ጮክ ብሎ የሚያወራ ሰው ራሱ ስሰማ ትደነግጣል አይደል? እንደ ሌላው የትራንስፖርት አገልግሎት አይደለም አይሮፕላን የሚታየው፣ አየር ላይ ነው የምትሄደው። ብዙ ስጋቶች አሉ። በሰላም እደርሳለሁ ወይ በሰላም እንወርዳለን ወይ የሚል እሳቤ በራሱ አለ። እዛ ላይ ደግሞ ፍራቻ ሊጨምሩ የሚችሉ ጉዳዮችን ስታይ የሰዎች ራሱ መመላለስ፣ እንቅስቃሴ፣ ጩኸት፣ ከልክ በላይ ያለፈ ንግግር ራሱ ይረብሻል። አየር ላይ ሆነ አይደለም እንደዚህ አይነት ሜሴጅ ገብቶልህ ማለት ነውና ይሄ ደግሞ ጭራሽ የተሳፋሪውን ልብ የሚያሪር ነው። እንዳልከውም አንዳንዴ ቀልድ ብለው ወይም ደግሞ ተለየነን ብለው የሚያስቡ ሰዎች የሚያደርጉት ድርጊት ሌላ ሰው መረበሹን የማይረዱበት መንገድ አለና እንደውም መቀጣት ነበረበት። አድማጮቻችን እንግዲህ የከተራ በዓል ሰዓቱም እየደረሰ ነው። ወደ 10-11 ሰዓት ሲሆን ታቦታት ይወጣሉ። እኔና ማሹ እንግዲህ ለመሸኘት እየጓጓን ነው። ሰዓታችን እየደረሰ ነውና እስካሁን ድረስ የነበረን የጥምቀት የከተራ በዓል ድባብ ሙሉ የባህል ዝግጅታችን ይህንን ይመስል ነበረ። አብረናችሁ የቆየነው አሸናፊ ሰለሞንና እኔ ናትናኤል ምትኬ ከሰዋሰው ቅምሻ ፕሮግራም ጋር እስከዚህ ሰዓት ቆየን። ሌሎች የትርታ ኤፍኤም 97.6 የጥምቀት እንዲሁም የከተራ ባህል ዝግጅቶች ይቀጥላሉ። ሳምንት በተመሳሳይ ሰዓት እስክንገናኝ ድረስ መልካም ጊዜ።
ሰዋሰው ቅምሻ ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቱብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት